ጎልድ ሜዳል ይችላል። በእጅጉ ተስቸኝ ነው። ባዘዘው ባንዴ ይባላል። ተመልከቱት። ይሄ ወደ 9-10 ሚኒስትር መስሪያ ቤት ኢንጂነር ማለት ነው። በቃ የማኔጅመንት ኢንጂነር በለው። ቢፒአርን የሰራው እሱ ነው። ወያኔ ይኸውላችሁ ሲሄዱ እሱንም ጥለውት ነው ሄዱ። አባረውት። ይሄው 500 ካሬ ሜትር ላይ እንግዲህ የደጀኑን ፓይለት ገብስ ሲያጭድ አይተነዋል። ጥፍሩን ሁሉ አድጎበት ይሄን ደግሞ ይኸው ድንች ያስኮተኩቱታል። ወያኔ ጠላታችን ነው የምንለው በተለይ ለቤገምድር ጎንደር አማራ ወያኔ ትግሬ ጠላት ነው፣ ሻቢያ ጠላት ነው። እንኳን ደህና መጣህ ባዜ ሰላም ነው። በጣም እንኳን ደህና ቆያችን። ወደ ሚዲያውም እንደዚህ እናንተ በአንተ ሚዲያ በኩል ብሮድካስት አድርገህ ልታስተዋውቀኝ በመሞከርህም የፕሮፌሰር ጥረትም ሁሉንም በጣም አደንቃለሁና ልተዋወቅህና ወደ ሚዲያው መቅረብ ስላለብኝና ሁሉም ያቄ እኔ የማውቀው ሲቪል አቪዬሽን እየሰራው በቢፒአር ኢንጂነሪንግ ምንድነው ኢንጂነሪንግ ጊዜ የስራ ሂደት ኃላፊ ሆነህ ቴሌ አካባቢ ያለው ትልቁ አቶ ጌታቸው መንግስቴ ደኤታ ሆነ ነው እንግዲህ ምክትል ሚኒስትር ማለት ነው። እዚያ ሆነ የስራ ሂደት መሪ ሆነ ነው የማውቅህ። ወንድማችን በጣም ገና እድሜ ትንሽ ነው። በጣም የሚገርም ነው። እንኳን ደህና መጣ ባዜ። በጣም አመሰግናለሁ። በጣም ሚዲያ ደግሞ አንተም እንደዚህ በፖዚቲቭ በቀናይ አመለካከት ተቀብለህ እንደዚህ ለሁሉም ጋር ለማስተዋወቅ የምታደርገውን ጥረትም አደንቃለሁ። ወደፊትም ደግሞ እንደምታደርገውም አምናለሁ። እናመሰግናለሁ። እኔም አሁን መውደቅን አይደለም የሚታየው፣ አልወደክም። ወንድሞች አለን። የአማራ ህዝብ 70 ሚሊዮን አማራ፣ ሌሎች የሚያውቁህ ኦሮሞዎች፣ ትግሬዎች፣ ኢትዮጵያኖች ያንተን ስራ የሚያውቁ ያንተን ተግባር የሚያውቁ በሚኒስትር ደረጃ ያሉ ሙሉ ሚኒስትሮች አሁን የሚያዩት ይመስለኛል። ነገ ተቆርጦ አሁን ደግሞ አሁን ሼር ይደራረጋሉ። ባዘዘው ባየ የት ነው ለምትሉ ይኸው ወያኔ እድሜ ለወያኔ ይሄን ጀግና ባለ ጎልድ ሜዳሊስት ወደ ገበሬነት መልሶልናል ማለት ነው። እስቲ ራስክን አስተዋውቅ ለህዝቡ። የት ተማርክ? የት ተነሳ? ማን ትባላለህ? ከናያትህ እንዴት ተማርክ? ምን ተማርክ? ምን ሰራ? መቼም ቡና ጠጥተን አንጨርስ። እንደ መንግስቱ አይነት ስልጣን ነው፣ ብዙ ነው። ባዘዘው ባየ አጠር ባለ መልኩ ለመናገር ባዘዘው ባየ ጥሩነህ እባላለሁ። ጎርጎራ ደንቢያ ነው የተማርኩት፣ ጎንደር ማለት ነው። ከዛ መቀሌ ዩኒቨርሲቲ ነው የመጀመሪያ ዲግሪን ያስኩት። ከዛ በኋላ እንግዲህ በተለያዩ ሚኒስቴር መስሪያ ቤቶች ሰርቻለሁ። መጀመሪያ መሰረተ ልማት ሚኒስቴር እየተባለ ይጠራ በነበረው ሰዓት ዶክተር ካሱ ኢላላ ነበሩ ሚኒስትሩ የነበሩት። ከዛ በኋላ ኤምኤስሲን ደግሞ ስዊድን ሀገር ሄጄ ማኔጅመንት ኤንድ ፖሊሲ ሰርቼ ተመልሻለሁ። ከዛ በኋላ ልክ ቅድም ሞጣንት እንዳልከው በዚህ በቢፒአር እና በሌሎች ስራዎች በተለይ ደግሞ በቢፒአር ነው ወደ ላይ ካሉ ሰዎች ጋር ልተዋወቅ የቻልኩት። እነሱ ሲቪል ሰርቪስ ሪፎርም ፕሮግራም ብለው ጀምረውት ነበር። ከዛ በኋላ ግን በቢፒአር ተብሎ በአጭሩ ደግሞ እኛም ያቅማችንን ኮንትሪቢዩት አድርገናል። ከዛ በኋላ እኔን ያው በድንጋይ አድርገው ዘጋ ቁጭ አደረጉኝና ያው እንትን ደረቅ ወደብም የማሪታይም አልነበረም ሴክተሩ። ይሄ ሎጂስቲክስ የሚባሉ አሁን ትራንስፖርት ጋር የተያዘው አልነበረም። ከዛ ደግሞ ደረቅ ወደብ ማሪታይም ባለስልጣን፣ ይሄ ምድር ባቡር ኮርፖሬሽን አልነበረም። እነዚህ ነገሮች ሜጀር የሆኑ ነገሮች ናቸው። ከሌላው አሁን የኮሚኒኬሽን ዘርፍ አለ፣ የትራንስፖርት ዘርፉ የሆኑ የኤርላይንስ የአየር ትራንስፖርቱ፣ የምድር ትራንስፖርቱ ሪፎርሞችን ከሰራናቸው ውጭ ማለት ነው። ከዛ በላይ በኤነርጂ ኢኮኖሚክስ አድቫንስድ ዲፕሎማ አለኝ ከኦልደንበርግ ዩኒቨርሲቲ ጀርመኒ። ወደ 19 የሆኑ የስልጣን ሚንኳኳ ነገር አቆሙልን እባካችሁ። ከዛ በኋላ ብዙ ነገሮች ሰርተናል። ኢንተርኔት እስከ ማማከርም ደረጃ ደርሰናል። ግን ኢምፕረስ ያደረገኝ ነው። ማን ነው ከኋላ የሚያንኳኳብን? እባክህ ፕሮፌሰር ፕሊዝ ኢምፕረስ አድርጎኛል። ጀርመኑ ላይ ቀጥል እባክህ፣ ከጀርመኑ ቀጥል።
የአማራ ሰዎች፣ የአማራ ዶክተሮች፣ ምሁራን ተመልከቱ። ይሄ ሌላኛው ፕሮፌሰር አስራት እንደሆነ ዛሬ ላስተዋውቃችሁ ፈልጋለሁ። ይሄ ሌላኛው ኦልድበርግ ዩኒቨርሲቲ በኤነርጂ ኢኮኖሚክስ ነው አድቫንስድ ዲፕሎማ። ከዛም በኋላ ግን ሌሎች በትራንስፖርት ፕላኒንግ፣ በፕሮጀክት ማኔጅመንት፣ በሊደርሺፕ ስኪልስ፣ በዚህ ኢንተርናሽናል ማሪታይም ኦርጋናይዜሽን የሚሰጠው ደግሞ ነበረ። በሱ እኛ ፍላግ ስቴት ነን፣ ፖርት ስቴት አይደለን። በፍላግ ስቴት ኢምፕሊሜንቴሽን ፕሮግራም ቪዛ ስልጠናዎች አሉ፣ ሌሎችም አጫጭር ስልጠናዎች አሉ እና በአጭር ጊዜ ብዙ ነገሮችን አድርገናል። ከጀማሪ ኤክስፐርት ተነሰን እስከ ዲሬክተር፣ ከዛም ደግሞ እስከ ማማከር በፖሊሲ እና በህግ ጉዳዮችን መቅረጽ እና ማማከር ስራዎችን ሰርቻለሁ። በኤነርጂ፣ በትራንስፖርት፣ በኮሙኒኬሽን እና እንዲሁም ደግሞ በዚህ በኢንቫይሮንመንታል መስክ የሆኑ ከእንትን ጋር የተያያዘውን ይሄ ፖሊሽን እያልን አሁን ወደ ብለን ወደ አመጣ ነው ወይም ደግሞ ወደ ግሪን ኢኮኖሚ ዴቨሎፕመንት ወደሚለው ወደ መጣው ማለት ነው። እና እነዚህን ነገሮች ሁሉ አድርገናል። ግን እዛ መካከል ህሊና የሚባል አስቸጋሪ ነው። ይሄ አማራ የሚባል ነገር ተፈጠረና እዛ ውስጥ የሚሰሩ ስራዎች ሰዎችን ጠጋ ብለህ ስታያቸው ማንነታቸውን ትለየዋለህ። ከዛ ነገሮች ሁሉ አልሄድልህ ሲሉ የሆኑ እርምጃዎችን ትወስዳለህ። በዛ መካከል ግን ተበላን። ምንም ማድረግ አይቻልም። ራሱን ያዳነ አድኗል፣ ያላዳነም አላዳነም። እና በዛ ልክ ከዛ በኋላ ያለውበት የኑሮ ሁናቴ ጀስት ሰርቫይቫልም አይባልም፣ ጀስት መኖር፣ ህይወትን የማዳን መኖር ባጭሩ ይሄ ነው። በጣም ይገርማል። ምን ትሰራ ነበር? ከዚያ ስንት ዓመተ ምህረት አቆምክ? አሁን ህወሓት እንደዚህ ጥሎህ እንደዚህ በከፍተኛ ደረጃ ወሩሮህ በቃ አለመግደላቸውም ሌላ ጉዳይ ነው። አማራነት ነው ያረጋ አማራነት፣ ሌላ ምንም ነገር የለም። ለዚያች ሀገር ላይ በዚህ እድሜህ ያልሰራው መስሪያ ቤት የለም። ያልሰራው የፖሊሲ የጠቅላይ ሚኒስትሩ የፖሊሲ አማካሪም ነበርክ በአንድ ወቅት የሀገሪቱ ማለት ነው። ይሄን ሁሉ የሰራ ሰው ልክ ደጀን የጎጃሙ አማራ ከፓይለትነት አንስተው ገበሬ እንዳደረጉት አንተም ወንድምህ ገበሬ ሆኖ ነበር የሚል ባለፈው ንግግር ሲናገር ነበር። ምንድነው ግብርና ውስጥ ገባ? ወደ ጎንደር ተመልሰ ምን ስትሰራ ነበር? ለማውጣት ሙከራዎች አድርጋለሁ በሱዳን በኩል እሺ፣ አልተቻለም። ከዛ በኋላ ግን ያለ ምርጫ እንደገና ተመልሶ ቻይና ኩባንያ ውስጥ ገብቶ የቀን ስራ መስራት ነበር። የቀን ስራ ፒኤችዲን እየተማርክ ነበር ተብሏል። እውነት ነው? ዶክተር ተቋርጦ ነው በዚህ ምክንያት እንጂ ለፒኤችዲ እየሄድክ ነበር እንዴ? እኔ እኮ መምህራኖቼ ለእኔም ማለት የሚሰጡኝን አክብሮት እኮ እስኪ ጨንቀኝ ድረስ ይሰጡኝ ነበረ። ማለት ሼም የኔ አይ እና እዛ ደረጃ ነበር። አሁን ህዝቡ ምን እንዳደረገ ወደ ግብርናው ገባን። ወደ ግብርና እስኪ ምን አደረግ? ግብርና ጎንደር ሄደ ምን ሰራ እንዴ? ከዛ በኋላማ ቻይኖቹ ጋር ስንሰራ ከቆየን በኋላ ያው የጣና ልጅ ነን እንግዲህ አሳ ማስገር አስለምዱኝ ብዬ 3 ወር ልምድ አድርጌ እቺ እንትን ምንድነው የሚባል የሆነች ታንኳን የሚባለው ግን በዛ ሁሉ ለተለማምጄ ሞከርኩ። እሺ፣ ሰዎች ሲሞቱ አየሁ፣ ተውኩት። እሺ፣ ከዛ በኋላ እንደገና አሁን ሽንኩርት ይሄ እንትን ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት የሚባል አለ በመስኖ የማምረት እዛ ስራ ውስጥ ጀመርኩ። ግን አቅም አልሆናል ማለት ይሄ የግብርናው እውቀት
እውቀቱ ቢኖርም ይሄ ኃይል ያስፈልገዋል ግድ ኃይል። አዎ ከዛ ደግሞ ቤት ደግሞ የሚያግዝ ሰው ያስፈልጋል። እስኪ አሁን ለውጥ አለ ተብሏል፣ ሪፎርም አለ፣ ህዋት ሂዷል እየተባለ ነው። እኛ ግን አለ ነው የምንለው። ህገ መንግስቱም እንደናንተ ያለው አማራ አዎ የትም አልሄደም አለ ማለት የትም አልሄደም። ቆይ ኢህአዲግ አይደለም ብልጽግና የሆነው? የስ የትም አልሄደም። ወይም ደግሞ የኢህአዲግ ሰዎች አይደሉም ብልጽግና ነን ያሉት? እና የትም አልሄደም። ለዚያ ነው እንጂ ጠቅላይ ሚኒስትር አብይ አህመድ በዚህ ልክ አንድ የተማረ ሀገሪቱን ፖሊሲ የሚያማክር ወጣት የወርቅ ሜዳሊስት ስንት ትምህርት ያለው ስንት ሚኒስትሮችን ያማከረ ስንት ፕሮጀክቶችን የነደፈ አንድ ኢትዮጵያዊ ወጣት በዚህ ደረጃ ወድቆ አያውቁም ማለት አይቻልም። ጠቅላይ ሚኒስትሩ ላይ ለማመልከት ሞክረህ ታውቃለህ? አቶ ባዘው አንዴ መጥቶ ነበር እኛ ጋር ከፕሬዚደንት ኢሳያስ አፈወርቂ ጋር ሆኖ እሺ ለማግኘት ሙከራ አድርጌ ነበር። መጀመሪያ አካባቢ ነው ግን መሀል ላይ ሆንኩ። የሚያቀርበኝ እንዲህ በቀርብሳ ደግሞ እንዲሳ ያ መሀል ላይ ነበረ እንጂ ፊዚካሊ ነበር ግን አክሰሱ አልነበረም። ፊዚካሊ ግን መጥቶ ነበር። ከዛ በኋላ ግን በማን አድርጌ ማለት እኔ እኮ ነው ኢኔብል ኤንድ ኢንካፑቴትድ የሆንኩት ፊዚካሊ ፊዚካል ፕሬዘንስ ኤንድ ኢንካፑቴትድ ያ ማለት አለመጓዝም አለማድረግም አለመቅረብም በተለይ ደግሞ ኢኮኖሚካሊ ኤክሰፕት ማይ ሜንታል ማለት ነው። ሜንታል ግን አለ። ሜንታሉ ምንም ማድረግ አይችሉም። ሜንታሉ አለ። የአማራ ልጅ ሜንታሉ ግን አለ፣ ውስጥህ አለ። ሜንታሉ አለ። ሌላው የስጋ ፍላጎት ነው። ሜንታልህ እስካሁን ደህና ነው። ፐርፌክት። እውቀትስ አሁን በጣም ከፍተኛ እውቀት እንዳለ ነው የማውቀው። እኔ ኤርፖርት እየሰራው ባዘዘው ባየን የማያውቅ የለም። ሚኒስትሮች ሁሉ ዋና ዳይሬክተሮች ሁሉ በስር ናቸው ያሉ፣ ይንቀጠቀጡ ነበር እንዴ በሙሉ የትራንስፖርትና መገናኛ ሚኒስቴር ስር ያሉ የቴሌ እናቶ አማራ ነበሩ ያኔ። አማራው አየር መንገድ አቶ ግርማ ጋሽ ግርማ ነበሩ። ጋሽ ግርማ ዋቄ ሲቪል አቪዬሽን ኤርፖርት መስፍን ሲቪል አቪዬሽን ኤርፖርት እንዳንተ ያገለሉት አማራ ኢዮብ እስጢፋኖስ ባለስልጣን እና አቶ ካሳ ሁሉ ነበሩ። እና አቶ ካሳ ኢዮብ እስጢፋኖስ እንዳንተ እንደተገለለ ታውቃለህ እንዴ? አሁን አልሰጡትም እንደ ኢዮብን? ኢዮብ እኮ ለቆ ውጭ ሀገር ነው። ኢዮብ እስጢፋኖስ ያ ኢዮብ እኮ እንዳንተ ነው የተገፋው። ሂዝ ብሪሊያንት። ኢዮብ ተካልኝ ያልክ መስሎኝ ነው። ኢዮብ እስጢፋኖስ ኢዮብ እስጢፋኖስ ሂዝ ኢኮኖሚክስ የመጀመሪያ የኤርፖርት ስራ አስኪያጅ አድርገውት ነበር። አዎ የአቪዬሽን ጠቅላላ የፕላንና ፕሮግራም መምሪያ ኃላፊ ነው። ፕሮግራም ነበረ። ከዛ በኋላ ኤርፖርት ነው። ከዛ ገንጥለው የኤርፖርት ድርጅት ሲቋቋም የሱ ዋና ዳይሬክተር ነበር። አድርገውት ነበር። ሂዝ ዋን ኦፍ ብሪሊያንት አማራ ቱ። እሱንም እንዳንተ ነው ያደረጉት። እሱ ግን እንግባባ ነበር፣ በስራ እንግባባ ነበር በጣም ወደ 11 እና 12 ተቀሪ መስሪያ ቤቶች እኮ ነው ነበር። ጀግና አማራ ልጅ። ስለዚህ ሜንታሉ አለ ነው የምትለኝ? yes of course። አማራ ደግሞ ኢትዮጵያ አማራ አይፈታም። ትፈታለህ ብለህ ታስባለህ? ፊዚካሊ never ልትጎዳ፣ ሜንታሊ never right never indeed forever never and ever yes። አሁን እዚህ ምንድን ነው እንዲያደርጉልን የምትፈልገው? አሁን ለምሳሌ ጠቅላይ ሚኒስትሩ እያዩ ነው ብዬ አስባለሁ። መቼም የሀገሪቱ መሪ ስለሆኑ ሚዲያ እያከበርን ነገር አንተ ትልቅ ሰው ስለሆንክ
አቶ ባዘዘው ትልቅ ሰው ነው፣ ሚኒስትር የነበርክ ማለት ነው። እና ጠቅላይ ሚኒስትሩ እያዩ ነው። እንዳንተ ያለ ኢንጂነር የሆነ ሰው ጠቅላይ ሚኒስትሩን ማማከር አችልም ትችላለህ። አሁን የኢኮኖሚ አማካሪ፣ የሀገሪቱ የትራንስፖርት የሪፎርም አማካሪ መሆን እንደውም የቸገረኝ ማለት እኔ ተናግሬው ጠቅላይ ሚኒስትሩ ወይም ደግሞ ሜዲያ ላይ እንደዚህ ተባለ ብለው ሲሉ ማለት እዛ ጋር ብኖር እኔ ብዙ ነገር አደርጋለሁ ብዬ አስባለሁ። ብትሆን ኢቭን ቃላት እስከመመሳሰል ድረስ ማለት ነው። እዚያ ብትሆን ይሄ እንደዚህ ቢሆን እላለሁ። ያው በማውቀው ሴክተር ማለት ነው። ስለዚህ ቃላት እስከመመሳሰል ድረስ ደርሷል። ነገሮች ይፈጠራሉ እና መስራት ይችላል። ስለዚህ አሁን ጠቅላይ ሚኒስትር አብይ አሁን ዛሬ ሱፍን ቀይረው ሾፌር ቀጥረውልህ እንደ ድሮው በሾፌር ፀጉሩን በደንብ ተስተካክለ መነጽርን አድርገህ የጠቅላይ ሚኒስትሩ አማካሪ መሆን ትችላለህ። ሞራል እንዳለ ነው። ይችን ሀገር ማገልገል ትችላለህ። በደንብ ትችላለህ። በእርግጠኝነት እንግዲህ አማራዎች፣ ኦሮሞዎች፣ ሌሎችም እያል የምንከፋፈለው በዘር ነው። ይሄን ያመጡብን ሰሜነኛንም ብለው አሁን ደግሞ የሚያታሉን ከወያኔና ከሻቢያ የመጣ ኦነጋውያን ናቸው። እንግዲህ ጠቅላይ ሚኒስትሩ እየሰሙ ይመስለኛል። እስካሉ ድረስ ያው ስልጣን አላቸው። በእውነት ብዙ ሰዎች ሲመለሱ አይቻለሁ። ጀነራሎች ተመልሰው እየሰሩ ነው። ይሄ ወንድማችን እንደ ፕሮፌሰር ምንዳር ያለው ዘውዴ ያለ ምሁር ነው። አብሬ ላግዝህ አሁን ለምሳሌ እኔ ጋር አብረው ወይም እኔ ሳቦርዲኔት ሆኜ አብሬ ሰራ የነበሩት ሚኒስትሮችም ሆነ ሌሎቹ አካላት ለምሳሌ ወይ በአምባሳደርነት ወይም ውጭ እንትን በምንድነው በመውጣት ደረጃ ወጥተው ግለሰብ ህይወት እየመሩ ሊሆን ይችላል። ኦኬ። ነገር ግን አሁን ኢዮብ ተካልኝ የኔ አንድ ሲኒየር ነው። አብረን መቀሌ ዩኒቨርሲቲ የተማርነው። መቀሌ ዩኒቨርሲቲ ነው። አዎ አንድ ሲኒየር ነው። የስ ማይ ሲኒየር አህመድ ሺዴ ጓደኛዬ ነው። እንዳንተ ሰቃዮች ናቸው እነሱ። አህመድ ሺዴ ማስተሩን ሰርቶ ኔዘርላንድ መጥቶ ያለ ሶማሌ ክልል ጎልድ ሜዳሊስቶች ናቸው እነዚህ ሰዎች። የዋርዘዋ አይደለም። ያራዳ ልጅ። ስለዚህ የሚኒስትርነት ይገባል ማለት ነው። በጎልድ ሜዳሊስቱ የአማራ ልጅ ኢትዮጵያዊ አማራ ይገባል ነው የምለው። በደንብ ነው የሚገባ። እንኳን እሱ ጠቅላይ ሚኒስትር መሆን ትችላለህ። ያንተውና የውጭ ጉዳይ ሚኒስትርነቱን ዛሬ ቢሰጡ ቀጥ አድርገህ የምትመራ ወጣት የአማራ ኢትዮጵያ አማራ ልጅ ነህ። ብቻ የጎዳ አንተ አማራነት ነው። አዝናለሁ። ባዘዘው ባየን በዚህ ደረጃ ራሱ ስላየው እንደውም ጉስቁልቁል ብለህ ወዳድቀህ ማይ ነበር የመሰለኝ። ግን በጣም ደስ ብሎኛል። ሞራል እንዳለ በጣም ሞራል እንዳለ እስኪ አሁን ምንድነው እንዲያደርጉልን የምትፈልግ ወገኖች ኢትዮጵያኖች፣ በተለይ ደግሞ የአማራ ምሁራን ሚኒስትሮችም እየሰሙ ነው። አንተ ምን ጊዜያዊ ችግርህ እና ቀጥሎ ሁለት ነገር ነው የማስበው እኔ። ጊዜያዊ ችግር በገንዘብ መቀረፍ አለበት። መልበስ መጠጣት አለብህ። መኪና ሊኖር ይገባል። መንቀሳቀስ አለብህ። የነበረውን ስታተስ ማምጣት አለብህ። ወጣት ነገና ወደዚያ ለመምጣት እና አገርክን መልሰህ ለማገልገል ሁሉ ነገር ሞተዋል። ያንተ ወንድሞች እኮ ተገለዋል። ፕሮፌሰር አስራት ተገለዋል። አባትህ አንተ ታናሹ ፕሮፌሰር አስራት ነህ። ፓይለቱን አይተዋል። አንተም እንደነሱ ነው የወደቀው፣ አንድ ሚኒስትር ማለት ነው ደኤታ። ስለዚህ አሁን አንተ ምንድነው አሁን በተለይ የአማራ ህዝብ እንዲያደርግልን የምትፈልገው ዲያስፖራው ምንድነው? እስኪ አቅርብልን። ኦልሬዲ አንተ የጠቀስካቸው ነገሮች አሉ። እስኪ በግልጽ ዋናው ዓላማዬ ማለት ላለፉት 15 ዓመታት ማለት በምሰራበት ሰዓት ቁጭ ብሎ ነው ያለው ጭንቅላቴ። ወይ ተፍቆ አውጥቶ አይሸጥም። ስለዚህ ይሄ ጭንቅላት አሁንም አዳልት በሆንኩበት ስቴጅ መስራት መቻል አለብኝ ለሀገሬ እንጂ ውጭ ነበርኩ አይደል?
ውጭ ነበር። 2 ዓመት ኖሬያለሁ። ከ17 ጊዜ በላይ ተመላልሻለሁ። ዩሮፕ በ3 የሸንገን ቪዛ ስንት ሀገሮች እንደሚያደርስ ታውቃለህ? ኤግዛክትሊ ዩሮፕ እና አውስትራሊያ ብቻ ነው ያልሄድኩት እንጂ ሁሉም ሀገሮች ሄጃለሁ። ያን መቅረት እችል ነበር የግሌ ፍላጎት ቢኖር ኖሮ። ነገር ግን መስራት እፈልጋለሁ፣ አገሬን እወዳለሁ። ስለዚህ አሁንም ቁጭ ብዬ ነው ያለሁት፣ መስራት አለብኝ። ያን ለማድረግ ደግሞ የስ አይምሮ አለ፣ አቅሙ አለ፣ ምንም አልተንቀሳቀሰም። ግን ለመራመድ የግዴታ ፋይናንሻሊ መኒ ኢዝ ፓወር ዩ ኖ አፍተር ኦል እዛ ጋር መድረስ እችላለሁ። እና ስለዚህ እነዚህ 2 ነገሮችን ነግረኸኛል፣ አንተም ተናግረዋል ያን የምለው እና ስለዚህ ፈቃደኛ የሆነ በሀሳብ የሚስማማ በሀሳብ የሚደግፍ ኢትዮጵያን የሚወድ አማራን የሚወድ ጀስት ይህን ተቀብሎ መርዳት አለበት። አንድ እውቀት ወድቆ መቅረት የለበትም። ማለት እኔ እኮ ከእድሜ 23 ዓመት ትምህርት ላይፍ ነው ያሳልፍኩት። 23 ዓመት አሁን 46 ዓመቴ ነው። 23 ዓመት ሙሉ ትምህርት ላይ ነው ያለፈው። ዋው! እንዴት ቁጭ ይላል ይሄ ታዲያ? ዋው! ስለዚህ ሀገር መርዳት መጥቀም አለብን። ምን ሌሎች እኮ አንድ መሳሪያ አንግበው እኮ ይወጡም አሉ፣ ወይም ደግሞ ተራ ካድሬ ሆነው እኮ ወሬ በማቀበል እኮ የሚኖሩ አሉ። ስለዚህ መስራት መቻል አለብን። መስራት ደግሞ ሚንስ ያስፈልጋል። ያ ሚንስ ደግሞ ላነጋገርህም ኃይል የሚሆንህ ፋይናንሻሊ ኢኮኖሚካሊ ስትሮንግ ስቶን በቃ ትራቭል ማድረግ ትችላለህ። የምትፈልገው ዴስቲኔሽን እንድትደርስ ያደርጋል። እና ይሄን ነው ለማለት የምፈልገው። ባዘዘው ባየ ጥሩ ነህ። ያ እስከ ጥሩ ነህ በኋላ ማን ነው? ብዙ ሰው እየጠየቁኝ ነበር። ጎንደር አካባቢ ጎጃም ሰዎች ወገኖቼ ባዘዘው ባየ ጥሩ ነህ ማን ነው እያሉ ቦጋለ የሮያል ፋሚሊ ናችሁ የሚባላል እውነት ነው? ይቅር በቃ ማለት ከምንጓዝበት ጋር አይሄድም። ሮያል ፋሚሊዎች ናችሁ ይታወቃል። እኔ ስለማውቅ ነው። ጎንደር ሰው ደውሎ ሮያል ፋሚሊዎች ናቸው አለኝ። የኢትዮጵያ ሮያል ፋሚሊ የሚባሉት ናቸው ብሎኛል። የመጨረሻዎቹ ትውልድ ናቸው ነው የተባለ። ወንድማችን በጣም እናከብራለን። በጣም የምወደው በጣም አመሰግናለሁ። ያንተን ተከታዮችን በጣም ጥሩ። አሁን መጀመሪያ እስቲ ወደ ኮይን ማውረድ እንቀጥል። እስኪ አሁን ረመዳን ነው፣ አብይ ጾም ነው። ይሄንን ወጣት አለመርዳት ሐራም ነው። ይሄን ወጣት አለመደገፍ ሰይጣንነት ነው በእውነት